ሲጀመር ልጁ አልጠፋም ቡዜ ልጁን አላየውም አለች ዛሬ ማለት ነውና ሲጀመር ልጁ የጠፋም አይመስለኝም እኔ እውነት ለመናገር ግን ሩታ ደግሞ እያስመሰለች ነው ለማለት ግልጽ አልሆነልኝም ለምን ዛሬ እያለቀሰች እያበደችው እያለች እየጨቀጨቀቻቸው ነበርና እውነት ይሁን ውሸት እኛ ምንም አናውቅም ያየነውን እንፈርዳለን የሰማነውን የምናውቀው ነገር እንፈርዳለንና በዛሬው ቪዲዮ ልጁ የት እንዳለና ግልጽ አድርጌ እነግራችኋለሁ ቡዜም ከዚህ በፊት ያወራችሁ ከዚህ በፊት ሄደችበትን እናም ደግሞ ሩታ ለምን እንደዚህ ያለች እንደሆነና የፍቅር እጅም እንዳለበትና ደግሞ ሄርሜላና አብርሃም ደግሞ በዚህ ጉዳይ ላይ ምን እየሸፈኑ እንደሆነ ግልጽ አድርጌ ያብራራላችኋለሁና ይሄ ደግሞ ናቲ ነው ቀጭኑ የሚባለው የመጣው ምን ለማለት ነው እሱ ምንም ያላወቀው ጉዳይ አለ እና ግልጽ አድርጌ ነግራችኋለሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ቪዲዮን ደግሞ ላይክ አድርጋችሁ እንድትጀምሩት በትህትና ጠይቃለሁ ቪዲዮን ላይክ አድርጋችሁት እባካችሁ ብቻ ግን ወደ ዋናው ርዕሳችን ስንገባ ማለት ነው ዛሬ ሩታ ልጄን አንጡት ምናምን እያለች እየተጨቃጨቀች ነውና ዛሬ እንግዲህ ሩታ ቅድም ምን ብያችሁ ነበር ሲጀመር ልጁ አልጠፋም ብያችሁ ነበር ጠዋት አካባቢ ቪዲዮ ለቅቄ ነበርና ልጁ እንዳልጠፋ በምንድነው ማረጋግጠው ሩታ ምንም ማረጋገጫ የለኝም እውነት ለመናገር እኔ አልዋሻችሁም ግን ለምን መሰላችሁ ምንም ማረጋገጫ የለኝም ያልኳችሁ ምንም መረጃም አልደረሰኝም እዚህ ጋም አንድ ላይ ነው እየተመለከተን ያለ ነው አንድ ላይ ነው የምንፈርደውና እነሱ ልጁ ሲሰረቅም ሆነ ልጁ ሲወሰድ ልጁ ጠፋ ነው ሩታ ያለችው እንጂ ምንም ነገር የለም እና ግን ልጁ የጠፋበት ቦታና ልጁ ማን እንደወሰደው ምን ነው ይሆናል ማን ነው ወደ መጨረሻው አካባቢ ነግራችኋለሁና እስኪ ወደ ዋናው ጉዳያችን እንግባና ወደ መጨረሻው ወደ መሃል አካባቢ ነግራችኋለሁ ግልጽ አድርጌ ስለ ቡዜም ስለ ፍቅርም እጇ ያለበት ነገር እና ይሄ ነገር ደግሞ ማን እያስመሰለ እንደሆነ ግልጽ አድርጌ ነግራችኋለሁ የምታውቁ ሰዎች ኮሜንት ላይ አስቀምጡልኝ እስቲ እንይ ቆይ አንድ ነገር ላስረዳችሁ ቡዜ በስተጀርባ ያረጋችሁ ያለው ነገር ልንገራችሁ እያልኩ ነበር ቀድምና ቡዜ በስተጀርባ ያረጋችሁ ያለው ነገር ማለት ነው ዴቭ የሚባል ሰውዬ እረሳ ነው አይደለ ቤተሰቦች ዴቭ እና ቡዜ ከዚህ በፊት ሩታ ቤት ልጃችንን አንጪ ብለው ነበር በቃ ልጅሽን አንጪ አይደለም ልጃችንን አንጪ የአብርሃም ልጅ አንጪ እና እኛ እናሳድገዋለን በአያት እጅ ማደግ አለበት ብለው ሲናገሩ ነበርና እንግዲህ ይኸውላችሁ ልጁ መሰረቁ የሚጀምረው ከቡዜ ባልደረባዋ ነው ቡዜና ዴቭ አንድ ላይ ሆኑና ማለት ነው ግልጽ አድርጌ ልንገራችሁ አንድ ላይ ሆኑና በምን ሰዓት በምን ቦታ በምን እንደሆነ አላውቅም እንዴት እንደተወሰደ ቡዜና ዴቭ ልጁን ይወሰዳል ልጁ እንደተወሰደ ምንድነው እኔ ግልጽ አድርጌ እኔ ያሰብኩትን የኔ አገላለጽ ነው እሺ እዚህ ጋር ይኸውላችሁ እንጂ ትክክለኛ ይሁን መረጃው ውሸት ይሁን መረጃው አላውቅም ግን የኔ ግልጽ አድርጌ ስነግራችሁ ነው እና የናንተን ደግሞ መላግመት አስቀምጡ እና ቡዜና ዴቭ በስተጀርባ ያረጉ ነገር እንደዛ ብለዋት ሩታን የሆነ ቃል ካስገቡ በኋላ በሌላ ሰው እጅ ልጁን ያስወሰዱ ነው የሚመስለኝ ገባችሁ ለምን እነሱ ቢወስዱማ ይፎገራሉ ገብቷቸዋል የአይነ ጥቆማም አለ የአይነ ጥቆማም ባይኖር ኖሮ ያው እዚህ ጋር ህሊናቸው ወክሷቸው ሊያስተዋውቅባቸው ይችል ነበርና ዛሬ እንግዲህ ሩታ አንቺ ነሽ ስትናገራት ነበር ከዚህ በፊትም ቡዜ ናት ልጄን የሰረቀችው ስትል ነበር ለምንድነው እኛም ያያየ ነው ሩታም ስትጠየቅና ከሩታ ጋር አንድ ቪዲዮ ሲጨቃጨቁ የነበረው ሩታ በቃ ማመን ስላቃታት ነው በቃ ቡዜ ናት እህቴ ናት የሰረቀችኝ ያለችውና ቡዜ እንግዲህ ሙሉ ነገሩን እያካተተች ያለችው አብርሃም ላይ ነውና አብርሃም አባት ሆኖ እንዴት ልጁን ይሰርቃል ምናምን እያለች ነበርና እንግዲህ በዚህ ውስጥ የረሳናት ፍቅር አለች ፍቅር ምንድነው ያረጋችው ብትሉኝ ማለት ነው ልጁ ከአብርሃም ጋር እንዲሆን አልፈለገችም በቃ እና ከሩታ ጋር እንዲሆን ስትናገር እንደነበረ ሰምተው እነ ቡዜ ነው ብቻ ፍቅር በጣም ምርጥ ነገር ነው ስታረግ የነበረውና ብቻ ግን እኔ እንደሱ አይነት መረጃ እንዳወኩና እንደተረዳው ግልጽ አድርጌ ነው መነግራችሁ ያው የሐሰት መረጃ ሊወጣም ይችላል እውነታውም ፍቅር ሴራ ምናምን አሲራ ሊሆን ይችላል እንደዚህ አይነት ነገር የተፈጠረው እኔ አላውቅም ግን እኔ ማውቀውንና እኔ ይገባኛል እኔ ደግሞ በግምት ማወራው ነው መነግራችሁ እንጂ እዚህ ጋር እውነት ይሁን ውሸት የናንተ መገንዘብ ነው ገብቷችኋል የናንተንም ማስተሳሰብ እዚህ ጋር እውነታውን ስናገር እውነቱን መቀበል ውሸቱን ስናገር ውሸቱን መቀበል የለባችሁም በቃ እኔ
ገብቷችኋል አይደለ? የምትረዱትን በእናንተ የአስተሳሰብ ሌቭል እና የአስተሳሰብ መረዳት ማወቅ አለባችሁ። እኔ አሁን እዚህ ጋር ስቀባጥር ወይም እዚህ ጋር ሳወራ ውሸታም ምናምን ልትሉኝ ትችላላችሁ። እኔ ግን ውሸት አይደለም እየነገርኳችሁ ያለሁት የኔን መላ ምት ነው። የኔ መላ ምት ነው የሚባለው አይደለ? የኔን በቃ ይሄ ፕሪዲክት እያረኩ ነው፣ እየገመትኩ ነው። ግን ከግምቱ በላይ ደግሞ እውነታውን ተመስርቼ ሳወራ ቡዜ ለምንድን ነው በዚህ ያህል ደረጃ ራሷን ነጻ አረጋ እየተጨቃጨቀች ያለች? የሆነች ሴትዮ አሁን ሰደበች፣ እንደዚህ ብላ ሰደበች። እኔ አሁን አይ ዶንት ኬር አባውት እንዴ። ለምንድን ነው አንቺ ስለሰደብሽኝ እኔ መስራቴን ማቆም ይመስልሻል? ወይ አንቺ ወይ ቻናሌ ቢዘጋ መስራቴን ማቆም ይመስልሻል? ከእንደገና ከዜሮ ጀምራለሁ። ምንም አይመስለኝም። ገብቶሻል? እና እዚህ ጋር እኔ ፐርሰናሊ ለመግለጽ ወይም ለመሳደብ ስለማልፈልግ ነው። ገብቷችኋል አይደለ? እና ግልጽ አድርጌ ስነግራት ስላት ለሴትዮዋ ሳይሆን ስለ ቡዜ ስናገር ወይም ስለ አንዱ ስናገር ስለወደዳችሁ ስለጠላችሁት አይደል። እኔ የሩታም ደጋፊ ነኝ። የሩታንም እወዳታለሁ፣ ሩታንም አከብራታለሁ። ግን እኔ ስለ ሩታ እሷ ወደ ገደል እየገባች ስለ እሷ ጥሩነት ላወራ አልችልም። ወደ መጥፎ ቦታ እየሄደች ጥሩ ነው ልል አልችልም እውነት ለመናገር። እና ቡዜ እንግዲህ እኔ አንድን ሰው ስናገር ከጥላቻ ተነስቼ አይደለም። ከጥላቻ ተነስቼ የማወራው ነገር በጣም የሚያስጠላ ነገር ከሰራ ነው ያ ሰው። እና ቡዜ እንግዲህ ምን እንዳጠፋች ግልጽ አድርጌ ነግራችኋለሁ። እናም የሄርሜላ እጅ እና የአብርሃም እጅ ያለበትን ጉዳይ ደግሞ ግልጽ አድርጌ ነግራችኋለሁ። እስቲ እንቀጥል። እውነት ለመናገር ወጥመዱ ታውቋል። በቃ እውነት ለመናገር እና የአብርሃምና የሄርሜላ እጅ ያለበት ያልኳችሁን ነገር ልንገራችሁ። ወጥመዱ ታወቀ። ሄርሜላ ራሷ ናት የደበቀችው። አብርሃም እያስመሰለ ነው። ማንም ይኸውላችሁ፣ ሩታ እያስመሰለች ነው አይደለ? አብርሃም እያስመሰለ ነው። በምን አወቃችሁ ሩታ እያስመሰለች እንደሆነ? እኔ አብርሃምን ከንግግሩ ነው አውቀው። እኔ ቡዜ፣ አብርሃም፣ ሄርሜላ የሰሩት ሴራ ወደ ሩታ ለማላከክ ይፈልጋሉ። ሩታ ለምን? ደጋፊ ስለሌላት፣ ሩታ ምንም ሰው ስለሌላት ኖ። ይኸውላችሁ ሩታ ደብቀው ቢሆን እና በልጇ በኩል ለመምጣት ቢሆን ምን እንደዛ አስመጣት? እሷ ማህይም ናት እንዴ? እንደዚህ አይነት ሀሳብ አስባ ወደ አብርሃም ለመጣጋት ሞክረው። እሷ አብርሃም ፈጣሪ ነው እንዴ? አይደለም እኮ አይደለ እንዴ? ቡዜ ይኸውላችሁ የምታውቀው ነገር ቢኖር አብርሃም ከዚህ በፊት እኮ ነግሬያችኋለሁ። አብርሃም ምንም ነገር ሳያዝ ማንም የትኛውም ሰው ሳያዝ እሱ ይኸውላችሁ ማንም ካላዘዘ ማለት ነው። አብርሃም ካላዘዘ ምንም ነገር እንደማይሆን ታውቃላችሁ። ማንም የትኛውም ሰው ቢያዝ ማለት ነው። አብርሃም ካላዘዘ ምንም ነገር አይሆንም። እና ቡዜና ዴቭ ሄደው የጠየቋት ልጁን ምናምን ብለው የጠየቋት ምንም እነሱ በጉዲፈቻ ሊያሳድጉት ነው። እነሱ ምን ይሰራላቸዋል? ልጁ ምንም አይሰራላቸውም። ገብቷቸዋል አይደል? አብርሃም ስለፈለገ ነው። ወይ ሄርሜላ መሀል ልትሆን ትችላለች። እኔ አላውቅም። ጠዋት ነግሬያችሁ ነበር። ሄርሜላ ማርገዝ አቅቷት ነው ወይ ያልኳችሁ እኮ ለዛ ነው። እና አብርሃም እንግዲህ ልጁን ፈልጓለሁ ምናምን እያለ እየቀባጣጠረ ነው። የአብርሃምንም አላምነውም። ለምን? ሩታንም ምንም እንዳታምኗት፣ እኔንም እንዳታምኑኝ፣ ሄርሜላንም እንዳታምኗት። ለምን? እውነታው እስካሁን አልታወቀም። እውነታው ሲወጣ ማን ትክክል እንደሆነ ማን ትክክለኛ ግምት እንደገመተ ትደግፋላችሁ። በቃ እኔ ምንም ልላችሁ አልችልም። ገብቷችሁ አይደል? እና እዚህ ጋር ለእናንተ የሚመስላችሁ አብርሃም እያስመሰለ ነው ወይስ ሩታ እያስመሰለች ነው? አብርሃም እያስመሰለ ነው የምትሉ 1 ቁጥር ጻፉልኝ። ሩታ እያስመሰለች ነው የምትሉ ደግሞ 2 ቁጥር ጻፉልኝ። እውነቱን እንነጋገር፣ ግልጽ አድርጌ ስነግራችሁ ማለት ነው። እና እኔ ሩታ እያስመሰለች አይመስለኝም፣ በጭራሽ አይመስለኝም። ለምን ብትሉኝ ለምን ቡዜ መጣች? የዛኔ ቡዜ ምን ፈልጋ ነው የመጣችሁ? ከልጁ ምናምን ብላ ሩታን ለማናደድ ነው? ይኸውላችሁ አብርሃምና ሄርሜላ ባይሰርቁት አሰርቀውታል። በቃ እርግጠኛ ነው የምነግራችሁ፣ እርግጠኛ እኔ 100% አልልም፣ ግን እርግጠኛ ስነግራችሁ ማንኛውም ሊያስወስደው አይችልም። ገብቷችኋል? ፍቅር እንግዲህ ብዙ ነገሮችን ለሩታ ስደግፍ አይተናል። ሄርሜላ ብዙ ነገሮችን አይተናል። ግን እንደ አብርሃምና እንደ ቡዜ ዴቭ ምንም የቀመረ ቀመር ሰው የለም። እና እስቲ እንይ። አይ በጣም አብርሃምም እያስጠላኝ ነው፣ ቡዜም እያስጠላች ነው፣ እውነት ለመናገር ማለት ነው። እዚህ ጋር ሳላስመስል ነው ግልጽ አድርጌ የምነግራችሁ። ለምን ብትሉኝ የምትከተሉኝ ሰዎች ተከተሉኝ፣ የማታዳምጡ ሰዎች አታዳምጡ። በቃ ይቅርባችሁ፣ ውጡና ላይክም አታርጉ ቪዲዮን። እና ለምንድን ነው እንደዛ እያልኳችሁ ያለሁት?
መጀመሪያ ማለት ነው አብርሃም ለልጁ ካሰበ ለምንድነው እኔ ልጄን እፈልጋለሁ አንቺው ያለው? ለምንድነው እሱም እንደ አባት ሆኖ የማይቆረቆረው? አንድ ነገር ልንገራችሁ፣ እኔ በጣም ምርጥ ነገር ትዳር ውስጥ ማለት ነው እህት ወንድም ቤተሰብ አትክተቱ። በቃ ሁለታችሁ የምትጨርሱት ከሆነ ጨርሱት። በሃይማኖት አባት ወይም በቃ በሃይማኖት አባት የምትጨርሱ ከሆነ በፈጣሪ ጨርሱ። ሌላ ነገር አቀበጣጥሩ። በቃ አያስፈልግም። በአብርሃም ህይወት ውስጥ እየገባች ያለችው እህቱ ቡዜ ማለት ነው ነገሩን ወደ ራሷ አድርጋ እየተከራከረች ነው ያለችው። እንዴ በጣም ከሩታ ጋር ሪስፔክት አርጋት አይደለም እያወራቻት ያለችውና ይሄም ሁላ በጣም ሊያስነቅፍና ሊያሰድብ የሚገባ ነገር ነው። እኛ ግን አንሳደብም። የሩታ ደጋፊዎች ቡዜን አንሰድባት። ለምን ገባችሁ አይደለ? እኛ ለምን ከቡዜ በታች ሆነን ነው የምንሳደበው? አንሳደብም። ለምን እንሳደባለን? የሚሳደብ ሰው እኮ ማለት ነው ከዛ ሰው በታች ስለሆነ ነው። ገብቷችኋል? እኛ በታች ሆነን መገኘት አይደለም ያለብን። ሩታ ተምሳሌታችን ናት። በቃ ከሩታ እንደ ሩታ ነው ማሰብ ያለብን። ገብቷችኋል አይደለ? ከሩታ እንደምታስበው በላይ ነው። በቃ ሩታ በታች ሆነ አስባ ማታውቅም፣ በላይ ነው ሁሌ እና በልጇ ሲመጡባት አትወድምና ያው እንደ እናትም ሆና በጣም እያለቀሰች ነው ያወራችውና አብርሃም እንግዲህ እየሳቀና እየተሳለቀባት ነበርና ቡዜም ድራማ እየፈጠረች ነው የሚመስለኝ። ይሄ አዲስ ነገር አይደለም። በቃ እናንተ ጀስት አይናችሁን ክፈቱ። ገብቷችኋል? ሁሌ ኔጌቲቭን ነገር እስቲ አትዩ፣ ፖዚቲቭን እዩ አይደለ? እና እኔ የኔ የምለው ሀሳብ እዚህ ጋር ነው። እስቲ የእናንተን ሀሳብ ኮሜንት ላይ ያሳውቁኝ። እስቲ ቪዲዮንና ዋና ሀሳቡ ዋና እንትኑ ከበስተጀርባ የተሰራው ቀመርና ደግሞ ዋናው ሴራ ማን እንደሰራ ማን እንዳቀደ እናውቃለን ማለት ነው እያወሩ ያሉትን ነገር እና ቡዜም ሆነች አብርሃምም ሆነ በጣም ብዙ ቀመሮችን እየቀመሩ ይገኛሉ። በዚህ ልክ ደረጃ እኔ እንደዚህ አላሰብኩም ነበረ። ለምን ሩታ እንደዚህ አታስመስልም? እውነት ለመናገር በቃ እያስመሰለች አይመስለኝም። እና ቡዜ እየተናገረች ነበረ፣ እኔ ብዙ ጊዜ አምኜሽ ገደል ውስጥ ከተሽኛል። መች ገደል ከተተችሽ? አንቺ ድብልብል የሆነሽ ትልቅ ሴትዮ ከመሬት በታች አይደለሽም። አሁን መሬት ላይ ነሽ። ከመሬት ወዴት ይወደቃል? ወድቀሻል መጀመሪያም። እና በቃ ስለምቀናባት ነው ቡዜ ሩታ ላይ ስለምቀናባት ስለምትንገበገብ ነው እንትን ምትላትና እንግዲህ እኛ ብዙም ማብራራትም መሳደብም ምናምን የለብንም። እያየን እንፈርዳለን። እያየን ምክር በሚገባው መልኩ እንለግሰዋለን። እስቲ እኛ ምንም መጮህ ምናምን አያስፈልግም። እሺ ረጋ ሲምፕል ሆነን ነው ማውራት ያለብን። እናንተም ሲምፕል ሆናችሁ ነው መስማት ያለባችሁ። እስቲ ምንም አንተ አይኗ ላይ የምታውቀው አንተ ጠንቋይ ነህ፣ አንተ ፓስተር ምንድን ነው የምታውቀው? አብርሃም አሰክስ በቃ እንኳን አንተ ማለት ነው እኔ የሃይማኖት አባቶች እንኳን አያውቁም። እውነት ለመናገር እኔ ብቆኛ አይደለም ማወራው እና አይኗ ላይ ያስታውቅባታል ምናምን። ቡዜስ ደግሞ መቀባጠሩ ሁሉ ጊዜ ሩት አብርሃም ያሳለፍከው ትዳር ህይወት ትክክል ለምትዩ አንቺ ከምን ተነስተሽ ነው? እኔ ግልጽ አርጉልኝ እስቲ ይሄንን ነገር ግልጽ አርጉልኝ የምታውቁ ሰዎች ማለት ነውና ምንም አብርሃም ትክክል አይደለም። አብርሃም የሰራው ነገር የምትደግፉ ከሆነ እንግዲህ እኔ እናንተም ጤነኛ አይደላችሁም ነው ምለው። ሌላ ምንም ግልጽ አድርጌ ተነግራችሁና ቡዜ እንግዲህ ዛሬ ጭቅጭቁን ከሩታ ጋር የተጨቃጨቀችውን አይተሽ የሩታን ማንነት በዚህ ልገልጪም አቺም እውነት ለመናገር ማለት ነው ሩታ ዛሬ የተጨቃጨቀችው ያበደችው ወይም ልጇ ስለጠፋባትና በልጇ ስለተናደደች ነው እንጂ እያስመሰልሽ ነው ለማለት ምን መረጃ አለሽ ነው? ቡዜ ምንም መረጃ ሳይኖር ነው የምታወራው። እና እስቲ ግልጽ አድርገን ለመረዳት እስቲ ታውቀር ቡዜ ገባሽ? ስለዚህ አሁን ሆን ተብሎ ትምጣይ ተሄደ የሚመለከተው ምን አይነት መንገድ አመና አይደለም እኮ በቃ ብላታለች አይደለ? ብላ ያሰበችው እስኪ አይኗን እያየን ትንገረለኝ ያቺኛዋ ማለት ነው። እሱ አንተ ሞኝ ነው። አንተ ስለማታገኝ ቤተሰብ ስለማይገኝ ብን ብለህ ቆይ አብርሃም ምንም ብን ብሎ ቡዜ ይላችሁ ምንም እያሰበች አይደለም የምታወራው፣ ዝም ብላ የመጣላትን ነውና ምን ብን ብለህ አስጠፋ። በቃ አብርሃም ለምንድን ነው ሩታ በዚህ ያህል ከብደህ ነው? በዚህ ያህል እንደ ሀገር ሆናብህ ነው? አንተም ግለሰብ አንድ ግለሰብ ነህ፣ ሩታም አንድ ግለሰብ ናት፣ ቡዜም አንድ ግለሰብ ናት፣ እኛም አንድ ግለሰብ፣ የተለያየ አንድ ግለሰብ እና ሩታ እንግዲህ ምንም አይደለችም። ገብቷችኋል?
በዚህ ያህል ደረጃ እሷ እንደዚህ ከሆነች እንግዲህ እኔ እናንተ ማሰብ ትችላላችሁና ምንም ከሀገር መውጣት ምናምን አይጠበቅብህም። በቃ ስደውልልህ ስጠራ አለመምጣትና እዛው መቅረት እዛው ህይወትም ኑር። እኛም ማየት አንፈልግም አንተን እና ቡዜ እያለች ያለችው ያው ነገሮችን ስለማታውቅ ስላልተረዳች ነው እንጂ ቡዜ ላይ እንደዚህ ቢደርስ እንግዲህ ቡዜ ወይ ራሷን አጥፍታለች ወይ ደግሞ የሆነ ነገር ሰምቲንግ በጣም ብዙ ነገሮች አሉና ሩታም የራሷ ጽናት አላት እንጂ አብርሃም አይደለም ጽናት ያለው። ከኤርሜላ ጋር ስለሆነ የምትደግፉ ሰዎች እንኳን ደስ አላችሁ፣ እኛ ምንም አያገባንም። ብቻ ግን ለእናንተ ጥሩ ነገር እናስባለን። ልጁ እንግዲህ ተገኝቶ ምናምን ስላችሁ በቃ ልጁ በቃ ጀስት ታውቃላችሁ አይደለ? ልጁ ቢመጣና ከሩታ ጋር ቢሆን ደስ ይለኛል። ግን ሩታ ደግሞ ይህን ነገር እያስመሰለች ከሆነ የሩታ አይምሮ ነው የተነካው ማለት ነው እና የኛ አይደለም። ግን ሩታ ትክክል ናት የሚለው ፐርሰንት ቢያንስ ከ100% ማለት ነው 80% እኔ እርግጠኛ ሩታ ትክክል ናት። በእርግጠኝነት ነው የምነግራችሁ 80% ትክክል ናት። ግን ሩታ እየዋሸች ከሆነ ደግሞ ምንም ማድረግ አልችልም። ሩታን መምከርና ሩታ ወደ አይምሮዋ እንድትመለስ ነው ማድረግ ያለብን እንጂ ሌላ ነገር ምንም መሳደብም ምናምን አንፈልግም። ማንንም መሳደብ አንፈልግም። ቡዜንም አብርሃምንም ምናምን መሳደብ አንፈልግም። ለምን በቃ ስድብ እኛ ከበታችን የሚያደርገን እኔ ግልጽ አድርጌ ስነግራችሁና ያው እናንተ ታውቁታላችሁ፣ ብዙ ነገሮች ከኔ በላይ ታውቃላችሁ። ግን እኔ አንድ ነገር ማምነው ምንድነው አብርሃም ልጁን እንደደበቀው እና ሩታን በብዙ ነገር እንዳሰቃየችው ሊያሰቃያትና በጣም በቃ ሩታ አሰቃይታኛለች ብሎ አይምሮ ላይ ስለሳለ እና እኔ እንግዲህ አሁን ከዴቭ እናንተ የምትጠብቁት ነገር ነው ልጁን ማገት ልጁን መስረቅ። እንግዲህ እኔ እንደዚህ አልጠበቅኩም እና ብዙ ሚስጥሮች እነግራችኋለሁ ያልኳችሁ ነገር አሁን ልነግራችሁ ነው። አብርሃም ምን እንዳደረገና ሄርሜላም ቡዜም ምናምን የተነጋገሩት የቅጂ ወሬ ደርሶኛል ብዬ ለዋሻችሁ አልፈልግም። ምንም ቅጂም ወሬ ምናምን አልደረሰኝም እና እውነቱን ስነግራችሁ እውነት ነው የሚሆነው። እኔ በእኔ በራሴም 80% 90% እተማመናለሁ። አብርሃም አዘዛት ቡዜና ዴቭ አይሆንም አሉ። ሄዱ በግዴታ ማለት ነው። ሄዱ አብርሃምና ሄርሜላ ተመካክረው ያመጡት ነገር ገብቷቸዋል። ቡዜና ዴቭ ነገሯት ሂዱልኝ ከቤቴ ተጨቃጨቁ። ምናሉ የማይገባ አላፊ ቃላት ተሳደበች። ቡዜ እንግዲህ ትልቅ ሰው ናት ለስሙ። ዴቭም እንግዲህ እንደዚህ አልጠበቅኩም። ከዛ በኋላ ቡዜና ዴቭ እንደዚህ ካረጉ በኋላ ሩታ ምንድነው የተናገረችው? ብዙ ጊዜ ሰምቻታለሁ። እናንተም ብዙ ጊዜ ሰምታችኋት አላስተዋላችኋትም። እና ብዙ ጊዜ ሰሟት ምንድነው እኔ ስወጣና ስገባ የሚያስከትልብኝ ሰው አለ። ልጁንም ከዚህ በፊት ተወስዶብኛል፣ አንተም እንደፈለክ ተወስዶዋለህ። ሩታ እንግዲህ ያው የእንጀራ ጉዳይ ሆኖባት ነው ልጁን ጥላ የምትሄደው ምናምን። እኔ አልገባኝም። ዘላናት ልጁን ለምን ትተዋለች ምናምን ለማለት አልፈርድም። ለምን ያላየሁትንና ያልሰማሁትን ነገር አላውቅም ሩታ ካላስረዳችን በስተቀር ማለት ነው። እና እኔ ደግሞ ስለ አብርሃምና ስለ ቡዜ የማወራው አይቼው ወይ ደግሞ እንትን ሰምቼ አይደለም። ገብቷችኋል? ይህ የኔ መላምት ነው። በቃ ከሰማችሁኝ ስሙኝ። እናም ከደገፋችሁኝ ደግሞ እስቲ ከኔ ሀሳብ ጋር የምትደጋገፉ በኢሞጂ ወይም ደግሞ በሆነ እንዴት ልበላችሁ ብቻ በቃ የሆነ ቁጥር የሆነ ነገር ወይ ሩታ እውነቷን ነው እያላችሁ ግለጹልኝ። እውነት ለመናገር ማለት ነው ሩታ እውነቷን ነው እያላችሁ ጻፉልኝ እና ኮሜንት ላይ ምንድነው እያልኩ ያለሁት የኔ መላምት ነው ያልኳችሁ። እኔ ትክክል ኮንክ ሩታ እውነቷን ነው እያላችሁ ጥቀሱልኝና ምንድነው መሰላችሁ እና ቡዜና ዴቭ እንግዲህ ልጁን አይሰጣቸውም ሲባሉ ከሩታ ቤት አስተውሉ። እሺ እዚህ ጋር ከሩታ ቤት ወጥተው ልጁን ለማስወሰድ አስበው ከዛ በኋላ በሄርሜላና በአብርሃም ጉዳይ ልጁን አሰርቀው እኛ አናውቅም ያሉን ነው የሚመስለኝ። የኔ ሀሳብ እንደዚህ ነው። እስቲ የእናንተን ሀሳብ ኮሜንት ላይ ጻፉልኝ። ስለዚህ ስለተከታተላችሁኝ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። በሰላም በጤና ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው